ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የሚጥሚጣን የመጣፈጥ ሚስጥርና አዘገጃጀት ሙሉ ቪዲዮ ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ላይክና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እንደ ሁልጊዜው የሚያስፈልገኝ ግብአት ሁሉንም አዘጋጅቻለሁ። እንደምትመለከቱት ዋነኛ ማጣፈጫው ኮረሪማ ነው። ሚጥሚጣን የሚያጣፍጥልን በዋነኝነት ኮረሪማ ነው የተጠቀምኩት። የኮረሪማ መጠን 500 ግራም ግማሽ ኪሎ ነው። የተፈለፈለ ኮረሪማ ማለት ነው። ሌላው ደግሞ ነጭ አዝሙድ ነው። ነጭ አዝሙድ እንደምትመለከቱት አፈር ጠጠር እንዳይኖረው ለቅመን ወይም አጥበን የተዘጋጀ 125 ግራም ወይም የሩብ አጋማሽ ነጭ አዝሙድ እንጠቀማለን። ሌላኛው ቅመሜ ጥቁር አዝሙድ ነው። ጥቁር አዝሙዱንም አጥበን ንጹህ ጥቁር አዝሙድ እንጠቀማለን። የተጠቀምኩት 60 ግራም ነው። ከዛ በመቀጠል ሌላኛው ኮሰረት ነው። ኮሰረት ቅጠሎቹን ንጹህ የኮሰረት ቅጠል ማግኘት ይኖርብናል። እንደምታዩት የተጠቀምኩት 125 ግራም ኮሰረት እጠቀማለሁ ወይም የሩብ አጋማሽ። ሌላው ጨው ነው። 200 ግራም ጨው ተጠቅሜያለሁ። እናንተ እንግዲህ እንደ ፍላጎታችሁ ነው፣ መጨመርም መቀነስም ትችላላችሁ። ከዛ በመቀጠል እንግዲህ ቅመማ ቅመሞቹን በደንብ አድርገን መታመስ ስላለባቸው በደንብ አድርገን እናመሰዋለን። እንግዲህ ቅመማ ቅመሞቹን የነገርኳችሁ ለ1 ኪሎ ሚጥሚጣ ነው። 1 ኪሎ ሚጥሚጣ ለማዘጋጀት ማለት ነው። እንደምታዩት ኮረሪማውን ጥሩ ሽታው በደንብ እስከሚወጣ ድረስ እናመሰዋለን። አነስተኛ እሳት ላይ አድርገን በደንብ አድርገን ኮረሪማውን ሁሉንም አመስ አድርገን እንጨርሳለን። እንግዲህ የቅመሞቹ መጠን ግልጽ ያደረኩላችሁ ይመስለኛል። ነጭ አዝሙድ ነው። ነጭ አዝሙዱንም እንዴት አድርጌ ከለሩ ለወጥ እስከሚል ድረስ ወርቃማ አይነት ከለር እስከሚኖረው ድረስ ነጭ አዝሙዱን እንደዚህ እናመሰዋለን። ያው ምስሉ ላይ እንደምትመለከቱት ማለት ነው። ከዛ በመቀጠል እንግዲህ እንደዚህ እያደረጉ ሌላኛው ጥቁር አዝሙድ ነው። ጥቁር አዝሙዱንም ያው ጥቁር አዝሙድ ሲታመስ እንዴት አያስታውቅምና ሽታው በደንብ እስከሚወጣ ድረስ መታመስ አለበት። ከዛ በመቀጠል ጨው ነው። ጨውን በፀሐይ ማድረቅ ትችላላችሁ። ያው በደንብ መድረቅ ስላለበት ለመፍጨት እርጥብ መሆን የለበትምና እኔ በርበሬም ሳዘጋጅ ሚጥሚጣም ሳዘጋጅ እንደዚህ አመስ አድርጌ ነው። እናንተ በፀሐይም ልታድርቁት ትችላላችሁ። ግን እንደኔ እንደዚህ አመስ ብታደርጉት ቆንጆ ነው። ሁሉንም ቅመማ ቅመሞች ጨውንም ሁሉንም እንደዚህ አመስ አድርጌ ከጨረስኩ በኋላ እንዲቀዘቅዝልን እናስቀምጠዋለን። በደንብ መቀዝቀዝ አለበት ቅመሙም ጨው ማለት ነው። ይሁት እንደዚህ ይቀላቅለዋለሁ። ከዛ እንግዲህ የተጠቀምኩት ያው እንዳልኳችሁ 1 ኪሎ ሚጥሚጣ ነው። ሚጥሚጣው እንደዚህ አዘጋጅቼዋለሁ። 1 ኪሎ የሚጥሚጣ ቃሪያ እንጠቀማለን። ማለት ያው ፍሬውን እንደምታዩት ደረቁን ማለት ነው፣ እርጥቡን አይደለም። ከዛ በመቀጠል እንግዲህ እንደዚህ አድርጌ ሚጥሚጣውን በደንብ የሻገተ ውስጡ እንዳይኖረው አላስፈላጊ የሆነውን ሁሉንም ለቅመን እናዘጋጃለን። እንደዚህ ነጭ ካለ አያችሁት፣ አንደኛ ሚጥሚጣውን ከለሩንም ጣዕሙንም ያበላሽብናል። በተለይ የሻገተ ካለው ሁሉንም ሙልጭ አድርጋችሁ ማጽዳት ይኖርባችኋል። ከ1 ኪሎ ላይ ያወጣሁትን ምን ያህል እንደሆነ አሳያችኋለሁ እኔ። ይሄት ምስሉ ላይ አሁን የምታዩት ውስጡ ሻግቷል፣ ግን ከላይ ንጹህ ይመስላል። እንደዚህ አይነቶቹ ነገሮች ሁሉንም ለቅመን ማውጣት ይኖርብናል። በርበሬም ሲሆን የሻገተ ለጤናችንም ጥሩ ስላልሆነ ማለት ነው። እዩት እንግዲህ ከ1 ኪሎ ላይ ያወጣሁት ይሄን ነው። ይሄ እንግዲህ የሚጣል ነው። ከዚያ በኋላ ይሄው እንግዲህ ንጹህ አድርጌ ያዘጋጀሁት ሚጥሚጣ ላይ ያዘጋጀኋቸውን ደረቅ ቅመሞች ሁሉንም አንድ ላይ እቀላቅላለሁ። እንግዲህ እንደሚመስለኝ የክትፎ መጣፈጥ ዋነኛ ሚስጥር ሚጥሚጣችሁን ቆንጆ አድርጋችሁ በቅመማ ቅመም ካዘጋጃችሁትና ቅቤ አነጣጠራችን ነው ማለት ነው። ክትፎን የሚያጣፍጥልን ሚጥሚጣችን ቆንጆ ሆኖ የተዘጋጀ ከሆነ
ቅቤያችንም እንደዚያው በጣም ቆንጆ ክትፎ መስራት እንችላለን። እንግዲህ እንደዚህ አድርጌ ዛሬ ግልጽ በሆነ አማርኛ የሚጥሚጣን አዘገጃጀት የቅመሞቹን መጠን ሁሉንም ነግሬያችኋለሁ። ተጠቀሙበት። እውነት ቤታችሁ እንደዚህ አዘጋጁ። በጣም ነው የሚጣፍጠው። እንደዚህ አድርጌ ከቅመሞቹ ጋር አንድ ላይ በደንብ አድርጌ ቀላቅለዋለሁ። ጥሩ የቅመም መፍጫ ካላችሁ ቤታችሁ መፍጨት ትችላላችሁ። እንግዲህ እንደምትመለከቱት በደንብ አድርጌ ቅመማ ቅመሞቹና ሚጥሚጣውን አንድ ላይ ቀላቀልኩት። ከዚያ እንግዲህ እኔ ቤት ውስጥ ሚጥሚጣ የሚፈጭልኝ ወፍጮ ስለሌለኝ አነስ ያለ የቅመማ ቅመምና የቡና መፍጫ ስለሆነ ያለኝ ሌላ ቦታ ሄጄ አስፈጨዋለሁ። እንደዚህ አድርገን በቃ አድርገን እንግዲህ ይዤ አስፈጭቼ ነው መጣው። ያው ሲፈጭ አላሳያችሁም፣ አይመቸኝም ለመቅረጽ። ማስፈጨት ወይም ቤታችሁ መፍጨት ነው። በደንብ ድቅቅ አድርጋችሁ በወንፊት እያጣራችሁ እየመላለሳችሁ ቤታችሁ ከሆነ ቆንጆ አድርጋችሁ መፍጨት ትችላላችሁ። እኔ ግን ሌላ ቦታ ሄጄ አስፈጭቼው ተመልሼ እመጣለሁ። ታዩታላችሁ ምን እንደሚመስል። ሌላው እንግዲህ ጨውን አላያችሁትም። ስቀላቅል ጨውን ለብቻው ነው የሚይዘው። ምናልባት መብራት ቢጠፋባችሁ አንድ ላይ ከቀላቀላችሁት በኋላ ስለሚለዝዝብን ጨውን ለብቻ በቃ አድርገን ይዘን እንሄድና ልክ ልናስፈጨው ሲሆን ቀላቅለን እናስፈጨዋለን። ግልጽ ያደረኩላችሁ ይመስለኛል። ላይክ አድርጉ። እስካሁን ላይክ አድርጉ ሳልላችሁ ያው እናንተ ግን አትረሱ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ጨውን እንደዚህ አድርጌ እንግዲህ እዚያ ላስፈጨው ሲሆን ቀላቅለዋለሁ። አስፈጭቼው ደግሞ እንደዚህ ተመልሻለሁ። ብዙ በጣም ድቅቅ ስላላደረገልኝ እኔ በወንፊት እያጣራው ቤት ባለኝ መፍጫ ደግሞ ደግሜ ፈጨዋለሁ። በወንፊት አጣርቼ ማለት ነው። ይሁት እንደዚህ የተከካ ስላለው ይህንን አጠራቅሜ መልሼ ፈጨዋለሁ ማለት ነው እንጂ የሚጣል ነገር ምንም የለውም። በደንብ በወንፊት አጣርታችሁ በደንብ መላልሳችሁ መፍጨት ነው። ምክንያቱም ሁሉ ነገር ንጹህ ስለሆነ በሚጥሚጣ ላይ ስለሆነ የሚፈጨው። ግን እንግዲህ እንደዚህ አድርጋችሁ ቆንጆ ሚጥሚጣ ነው ቤታችሁ አዘጋጅታችሁ ሞክሩት። በጣም ነው የሚጣፍጠው። ሽታው ብቻ እንዴት እንደሚጣፍጥ ሁሉንም መጠናቸውን ግልጽ አድርጌላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። በቀጣይ ምጥን የአጥሚት እህል አዘገጃጀትን ይዤላችሁ የሚቀርብ ይሆናል። በዚህ ሳምንት ማለት ነው። አንድ ቪዲዮ አለኝ። ከዚያ ቀጥሎ ይዤላችሁ እቀርባለሁ። ለዛሬ እንግዲህ ይህን የመሰለ ቆንጆና የሚጣፍጥ ለክትፎ የሚሆን ለጥሬ ስጋ በምትፈልጉት ማባያ የሚሆን የሚጥሚጣ አዘገጃጀትን ይዤላችሁ ቀርቤ ነበር። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ